የተበላችሁ ኮሜንት ላይ ጻፉልኝ። ቀብድ ከፍላችሁ የተበላችሁ ልጆች ስንቶቻችሁ ናችሁ? ብራችሁ የተበላ ዛሬ ነገ እየተባለ ያልተሰራላችሁ ስንቶቻችሁ ናችሁ? ለምን ወጣ ሲል በቃ ከደሴ አረ ደሴዎች ምን ይችላሉ? ሀይቆች ምን ይችላሉ? ማበረታታት ያለባችሁ ሀገራችሁ ልጆች ናቸው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቤተሰቦቼ ሁሉ ሰላም፣ ሁሉ መልካም። ስራ እንዴት ነው? ከኔ ጋር ሁሉ ሰላም ነው። ሰሞኑን ጠፍቻለሁ። ያው የቤት ቪዲዮ ከሰራ ወደዚህ አልሰራውኝም። ያው በስራ ቢዚ ሁኜ ነው። እዘዙ እናንተም ብዙ ነገሮች እየሰራሁ ነው። አብራችሁ እዘዙ። ትራስ ልብስ፣ አልጋ ልብስ፣ እንደዚሁም ቡፌ፣ አልጋ፣ ቁም ሳጥን የምትፈልጉትን ነገር እሱንም ስለጀመርኩኝ ለዛ ነው ቢዚ ሆንኩት። እናንተም እዘዙ፣ የምትፈልጉት ነገር እዘዙ። የዛሬ ቪዲዮ የመጣሁበት አሁን ለታ የቤቴ ቪዲዮ ከሰራሁ ወደዚህ በኮሜንትም በውስጥም በጣም ብዙ ጥያቄዎች ጠይቃችሁኛልና ያንን ለማብራራት ልመልስላችሁ ነው የመጣሁት። ለቻናሌ አዲስ ከሆናችሁ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ አድርጉልኝ። ስለ ቤቴ ብዙ ሰዎች ኮሜንት ላይ እየጠየቁኝ ለምን ገጠር ሰራሽ የሚል በተደጋጋሚ በውስጥም ይሄን የመሰለ ቤት ከሰራሽ ለምን ከተማ አልሰራሽም? በጣም ገጠር ሆነ እያላችሁ ነው። በነገራችን ላይ ገጠር አይደለም፣ ቢስቲማ እዛው ከተማ አጠገብ ነው። አሁን ላይ እኛ ጋር ከተማ ሆኗል ይመስለኛል። እናንተ ድርቁን እዛው ጫቱ ምንን ስላያችሁ ገጠር መስላችኋል። አይደለም። ያው እኔ የተወለድኩበት አካባቢ ቤተሰብ የሚኖርበት አካባቢ ነው ቤቱ የተሰራው። ያው የቤተሰብ ንብረት ምናምን እዛ ስለሆነ እንጂ አሁን ላይ በጣም እኛ ጋር ከተማ እየሆነ ነው። ቢስቲማ ካወቃችሁት ወረባቦ ቢስቲማ እዛ ነው የተሰራው። ገጠር የወጣ አይደለም። እና ቤት አሁን ልሽጠው ብል እንኳን ብዙ ሚሊዮኖች ማለት በሚሊዮን የሚሸጥ ነው። እና አሁን ላይ ከተማ ሆኗል። በበፊቱ ቢሆን የዛሬ 7 ዓመት 8 ዓመት በፊት ቢሆን ያው ገጠር ነው ይባላል። ግን አሁን እኛ አካባቢ እንዳለ ቤት ሆኗል። አንዳንድ የግል ጫት ያለበት ወይ የሆነ ነገር ያለበት ካልሆነ በስተቀር መሬት ራሱ እዛ አካባቢ አታዩም። ምክንያቱም ሁሉም ቤት ስለሆነ ከተማ እየሆነ ስለሆነ ማለት ነው። ሁለተኛ ብዙ ኮሜንትም አሁንም ድጋሚ ያየሁትኝ ስንት ቆርቆሮ ነው ስንት ፈጀብሽ ምናምን ብላችሁኛል። እውነት ለመናገር ስንት ብር እንደፈጀ አላውቅም። እኔ ቤተሰብ ነው ያሰራልኝ ማለት እኔ አረብ ሀገር ሆኜ ብር እየላኩኝ ነው የተሰራልኝ እና ስንት ብር እንደፈጀ ራሱ እኔ አላውቅም። ነገር ግን አሁን ያሳየኋችሁ ቤት ሙሉ እንትኑ አልቋል። ማለቴ አሁን የቀረው ምኑ መስላችሁ ነው? ያው ስለ መስታወትና በቃ መስታወት ብቻ ነው የቀረው። መስታወትን ደግሞ ያላስደረኩት ያው እየኖርኩበት ስላል አይደለ ህፃን ልጅም በአካባቢ ስለሚኖር እንትን እንዳይሰብሩት በድንጋይ ምናምን ተብሎ ወይም ደግሞ ሰው ካልኖረበት እስከሚኖርበት ድረስ እስከሚከራይ ድረስ ተብሎ መስታወት አልተደረገበትም እንጂ ሁሉ ነገር አልቋል። ውስጡ ላይ ያለ ቪዲዮ ላይ እንዳሳየኋችሁ ውስጡ ላይ ያሉ ነገራቶችንም በሙሉ እሱ ጽድድት ከተደረገ ሁሉ ነገር አልቆለታል ማለት ነው። እንትንን ኮርኒሱን ደግሞ ፕላስቲክ ነው ወይስ ያንኛው ብላችሁኛል። እውነት ለመናገር እኔ ራሱ እንደዚህ አይነት ነገር አላውቅም ነበርና እናንተ ስትጠይቁኝ ነው እንደገና ጠይቄ ያወቅሁት። ጅፕሰም ሳይሆን በፕላስቲክ ነው፣ ኮርኒሱ ፕላስቲክ ነው። ግን እናንተ ማሻአላ ብያለሁ። እኔ እዚህ ሁኜ ራሱ እሱን አላውቅም፣ ፕላስቲክ ነው። በዚህ ባለፈ ለእናንተ መናገር የምፈልገው እህቶቼ ቤት ስሩ። የእውነት ነው የምላችሁ። ብትከፉ ብታዝኑ ስደት ቢከፋችሁ ቤት ካላችሁ አልহামዱሊላህ በሉ። ብሩን ከምትይዙት ቤት ስሩ። ሁሌ እኔ እዚህ ሁኛ አስተያየት ስሰጥ አሁን ካለው አንፃር ከማየው አንፃር ነውና ምንም ነገር በፊት ቤት ስሩ። ቤት ይኖራችሁ 2 ዓመትም ስሩ 4 ዓመትም ስሩ 10 ዓመትም ስሩ ቤት ስሩ። በጣም ጠንካራ በእርግጥ አውቃለሁ አሁን ላይ ኢትዮጵያ ያለው ነገር በጣም ከባድ ነው። ቤት ስሩ ብላችሁ ስልኩላችሁ ወይ ወንድሞቻችሁ ወይ ቤተሰቦቻችሁ ብራችሁን እንቅጭ አድርገው በልተው ቤቱም ሳይሰራ ብዙ እህቶች በውስጥም ያወራችሁ ሰዎች አላችሁ። ጠንካራ ሰው ካሰራችሁ ብያችኋለሁ፣ በባል በምናምን ሳይሆን ቤት ካሰራችሁ በቤተሰብ እናት አባታችሁ ይስራላችሁ። እናት አባታችሁ ቢበላው እንኳን ይብሉት፣ ወንድማችሁ ቢበላው ይብላው፣ ይስሩላችሁ ጠንካራ እያንዳንዷን ነገር እየተቆጣጠራችሁ። በነገራችን ላይ በእርግጥ አሁን ሁሉ ነገር በጣም እየጨመረ በጣም ኦቨር እየሆነ ነው የሄደው። ቢሆንም ግን እናንተም ነገሮችን እዚህ ያሉትን ነገር ስንት እንደሆነ እያጣራችሁ ቤት ይስሩላችሁ። ቤተሰቡ ወንድማችሁ ሲሰሩ ደግሞ
ወይ በቤተሰብ ስም አስደርጉ እና ቤት ስሩ። ምንም ሌላ ምንም ነገር አይደለም እላችሁ። ቤት ስሩ። እድሜያችሁን በስደት የተጨርሳችሁትን ስታስቡ ቤት ካላችሁ ቤታችሁ ይክሳችኋል። ስደት ያሳለፋችሁትን ላይፍ ስታስቡ ስደት ቤታችሁ ያስታውሳችኋል። እድሜያችሁን ስታስቡ ቤታችሁ ትዝ ይላችኋል። ቤት ካላችሁ የድክመታችን፣ የእድሜያችን፣ የጊዜያችን፣ የመከፋታችንን ስሜት ይቀንስልናል ቤት ካለን። ምክንያቱም አሁን ላይ ምንም አይኖራችሁ ቤት ብቻ አይኖራችሁ። ትንሽም ለምን ሀያ ቆርቆሯችሁ። አሁን ላይ ቤት ኪራይ በጣም ከባድ ነው። ተከራይ ሆኖ መኖር ደግሞ በጣም ፈታኝ ነው። ተከራይታችሁ የምታውቁ ዋዬ እና ተመልካቾች ያው በመሀል እየወጣሁ ነው ማወራቸው ስራ ስለሆንኩኝ ማለት ነውና በዚህ ሰዓት ተከራይቶ መኖር በጣም ከባድ ነው። ተከራይ የሆነ ሰው ብቻ ነው የሚያውቀው። ስለዚህ ቤት ስሩ። በተለይ ደግሞ አረብ ሀገር ያላችሁ እህቶቼ ብራችሁን ከምታባክኑ፣ ብራችሁን ከምታጠፉ ቤታችሁን ስሩ። በተለይ ደግሞ ከባድ ነው። ሌላው ደግሞ ብዙ ኮሜንቶች የጠየቃችሁ ጥያቄ ቦታ ፈልግልን፣ ቦታ ጠይቅልን ላላችሁ ልጆች ምንም ችግር የለው ጠይቅላችኋለሁኝ። ቦታ የምትፈልጉ ልጆች በውስጥ አናግሩኝ። ቦታ ሲገኝ እንዳልኳችሁ የት እንደምትፈልጉ ንገሩኝ። አንዳንዶቻችሁ አንቺ አካባቢ ምናምን ብላችሁኛል። እኔ አካባቢ ከሆነ ያው ብያችኋለሁ። እኔ ወሎ ወረባቦ ብስቲማኔ የተሰራው ቤት ሀይቅም ፈለጋችሁ የትም ፈለጋችሁ የትም ቦታ ፈለጋችሁ እኔ ፈልግላችኋለሁ። ምንም ችግር የለው። እዚህ ስለሆንኩኝ እኔ ለኔም ስራ ነው። ለኔም የስራ እድል ነው የፈጠራችልኝ። ስለዚህ ችግር የለውም ፈልጋለሁ። በውስጥ ደውልልኝ። ስልክ ያለ ዋትስአፕ አለኝ፣ ኢሞ አለኝ፣ ቴሌግራም አለኝ። ምንም የምትፈልጉትን ነገር ጠይቁኝ መልሳለሁ። ቦታም ምንም ችግር የለው አፈላልጌ እነግራችኋለሁ። ስንት ካሬ እንደምትፈልጉ የት ቦታ እንደምትፈልጉ ብቻ እናንተ በውስጥ አሳውቁኝ። የትኛውንም ቦታ እኔ አፈላልጌ ሳገኝ እነግራችኋለሁ ማለት ነው። ከዛ በተረፈ ደግሞ አዲስ ነገር ያው ጀምሬያለሁ። እስከዛሬ ትራስ ልብስ፣ አልጋ ልብስ ምናምን ራሴ ዲዛይን የማረጋቸው ብቻ ነበር የምሰራው። አሁን ላይ ግን ቁምሳጥን፣ አልጋ፣ ቡፌ የምትፈልጉትን ነገር የጣውላ ስራዎች ማሰራት ለምትፈልጉ ደውሉልኝ። ያው አድራሻ ወሎ ሀይቅ ነው። የትም ቦታ የትም ሀገር አደርሳለሁ። ብዙ ጊዜ ሀይቅ እንደዚህ አይነት ነገር ያለ አይመስላችሁም፣ ወይም ደግሞ የሚሰራ ያለ አይመስላችሁም። እንኳን ይሄ ይቅርና እንደዚህ ትራስ ልብስ ምናምን ሀይቅ ያለ ሁሉ አይመስላቸውም። እና አንዳንዶቹ ልጆች እንደ ሀይቅማ አለ እንደ ሀይቅ ከመቼ ወዲህ ነው ደግሞ እንደዚህ አይነት ነገር ያለ የምትሉ ልጆች አላችሁ። ሀይቅ አለ። የሀገራችሁ ልጆች አበረታቱ። የምሬን ነው። እኔ በእርግጥ ጣውላ አልሰራም፣ ነገር ግን በጣም ብዙ ቆንጆ እያደረጉ የሚሰሩ በጣም የሚያማምር የኮሚቴውን የሚያስንቅ ምርጥ ስራ ወላሂ አይቻለሁ። እኔ እየዞርኩ ነበር ሰሞኑን ጣውላ ቤቶችን እና ማሻአላ በጣም የሚያማምር አለ። በተለይ ደግሞ እዚሁ ሀይቅ አካባቢ ያላችሁ ወረባቦ ወደዚህ ቅርብ የሆናችሁ ከከሚሴ ድረስ ከማስመጣት ይሄን ስል እዛ ትግዙ እያልኩ አይደለም። እኔ አንዷ ምናለችኝ እንዴ ሀይቅ ደግሞ ጣውላ ቤት ይሰራል እንዴ ሀይቅ ደግሞ አልጋ ይሰራሉ እንዴ ምናምን እያላችሁ በጣም ያለች ልጅ አለችና ወላሂ በጣም የሚያማምር አልጋ፣ የሚያማምር ቁም ሳጥን፣ የሚያማምር ቡፌ፣ የሚያማምር የምትፈልጉትን ምንም ነገር በጣውላ ስራዎች የምትፈልጉትን አሪፍ የሚሰሩ ሀይቅ አሉ። አገናኛችኋለሁኝ። ደውሉልኝ። በእኔ በኩል ምንም ነገር ስታዙ እዘዙ። ከከሚሴ እዚህ ድረስ የምታስመጡበትን እዚህ ብታሰሩ ለእናንተም ይቀርባችኋል፣ ወጪም ሊቀንስላችሁ ይችላል። ምክንያቱም በነገራችን ላይ ከሚሴ ሊቀንስ ይችላል። በእርግጥ እኔ አላውቅም የከሚሴን ዋጋ። ነገር ግን ከከሚሴ ደግሞ ማስመጫውን አስባችሁ ካልኩሌት አድርጋችሁ እና ደግሞ ሌላ መናገር የምፈልገው ነገር ይሄንን ተበላን እንደዚህ ያዝጄ እዛ ኮምቦልቻ ተበላሁ፣ እንደዚህ ያዝጄ ኮምቦልቻ ቀብድ ሰጥቼ ተበላው የምትሉ በጣም ብዙ እህቶች አላችሁ። ሀይቅን ንቃችሁ ወይም ደግሞ አካባቢያችሁ ያለውን ሰው ንቃችሁ ርቃችሁ እያዘዛችሁ ነው የምትበሉት። በአካባቢያችሁ ያለን ሰው ብታዙ ነገ እንኳን ጠፍቶ ቢሄድ ያን ሰው ትይዙታላችሁ፣ ስለምታውቁት ትይዙታላችሁ። እዛ ላይ አዲስ አበባ የምታዙ እንደዚህ እኮ እዚህ ሀይቅ ወይም ወረባቦ ቢስቲማ እዚህ ሆናችሁ ከአዲስ አበባ የምታዙ አላችሁ። ስንቶቻችሁ ናችሁ? እስኪ የተበላችሁ ኮሜንት ላይ ጻፉልኝ። ቀብድ ከፍላችሁ የተበላችሁ ልጆች ስንቶቻችሁ ናችሁ? ብራችሁ የተበላ ዛሬ ነገ እየተባለ ያልተሰራላችሁ ስንቶቻችሁ ናችሁ? ለምን ወጣ ሲል በቃ ደሴ፣ አረ ደሴዎች ምን ይችላሉ? ሀይቆች ምን ይችላሉ?
ማበረታታት ያለባችሁ ሀገራችሁን ልጆች ናችሁ። የሆነ ነገር እንኳን ስህተት ቢኖር ልትይዟቸው የምትችሉት የሀገራችሁን ልጅ ነው። አዲስ አበባ ሄዳችሁ አትይዟቸው። አላቅም ነው የሚላችሁ አዲስ አበባ ልጆች ወይም የከሚሴ ልጆች። እኔ እንትን እያልኩ አይደለም፣ ምክንያቱም ብዙ ልጅ በውስጥ ገብተውልኛል። ከሚሴ እኮ እንደዚህ ያዝዤ ተበላው፣ ኮምቦልቻ እኮ እንደዚህ ያዝዤ እኮ ቀብድ ከፍዬ ያንን ብር አልተከፈለ እንትን አላሉኝም፣ ቀብድን እንኳን ብር አልመለሱልኝም። ከዛሬ ነገ እያሉ አመት ሞላው። ቁምሳጥን አዝዤ አመት ሞላው። አልጋ አዝዤ አመት ሞላው። በጣም ብዙ የሚሉ ልጆች አሉ በውስጥ እየገቡ። እሺ እዛስ ያሉት ይዘዙ። ወደዚህ ከደሴ ወደዚህ ያላችሁ እዛ ላይ ምን አንጠለጠላችሁ? ምን አለ የሀገራችሁ ልጆች ብታበረታቱ? ምን አለ ለእነሱ ሞራል ሰጣችሁ የሀገራችሁ ልጆች እንደሚሰሩ ብታበረታቷቸው? ጽድት ያለ እኮ ይሰራሉ። ሀይቅ ዝቅተኛ ስለሆነ የሚሰራ ሰው ያለ ይመስላችሁ? ጽድት ያለ ብዙ ነገር የሚሰራበት ሀይቅ። በተለይ አሁን ላይ ጣውላ ቤቶች ብትሉ፣ ትራስ ልብስ ብትሉ፣ እኔን ተወኝ፣ እኔን አትግዙ፣ ችግር የለውም። እኔን ገዛችሁኝ አልገዛችሁም ብዬ አይደለም ይሄን የምለው። እኔ አልሐምዱሊላህ በጣም ጥሩ እየሰራው ነው። ግን ሁሉ ነገር አለ እዚሁ ሀይቅ፣ ሁሉ ነገር። ጣውላ ቤት ብትሉ እናንተ በቃ ሩቅ ቦታ ከዛ ስለመጣ የተለየ ነገር ይመስላችኋል። ምንም ነገር እነሱ ኮሚቴዎችም ከአዲስ አበባ ነው የሚያመጡት፣ ደሴዎችም ከአዲስ አበባ ነው የሚያመጡት፣ ሀይቆችም ከአዲስ አበባ ነው የሚያመጡት። የተለየ ነገር የለውም። ምናልባት ከአዲስ አበባ ከሚሴ ድረስ ቀነስ ብሎ ሊመጣ ይችላል። ከአዲስ አበባ ደግሞ ሀይቅ ድረስ ዋጋ ጨምሮ ሊመጣ ይችላል የመኪና። ከዛ ውጭ የተለየ ነገር የለውም። እና ዛሬ ብዙም አላውራባችሁ። የሀገራችሁ ልጆች ማበረታታት ልመዱ፣ እዘዙ። ምንም ነገር አዛችሁ እኔ ጋር አታጡም። ሪም ዲዛይን አድራሻ ወሎ ሀይቅ። ትራስ ልብስ፣ አልጋ ልብስ፣ መጋረጃ፣ ሱፍራ፣ ፊራሽ ልብስ፣ ቁም ሳጥን፣ አልጋ፣ ቡፌ፣ ማንኛውንም ነገር እዘዙ። በትዕዛዝ ይሰራል። ሰላም አለይኩም ወራህመቱላሂ ወበረካቱ።